ዕለቱ ጃንዋሪ 4 2013 በፈረንጆቹ ነው። ፎርቻን የተባለው ዌብሳይት ላይ አንድ ሚስጥራዊ ፖስት ይደረጋል። ምስሉም ደግሞ ጥቁር ባክግራውንድ አለው፣ ነጭ ጽሑፍ አለው። ጽሑፉም ደግሞ በተነበበ ሰዓት ላይ ሙሉ ዓለምን ቻሌንጅ እያደረገ ነበረ። ይህንን ምስል ፖስት ያደረገው ሰው ስሙ እንኳን አልተጠቀሰም፣ ግን ኒክኔሙ ሰይሞ የነበረው 3301 ብሎ ነበር ያስቀመጠው። መልእክቱም ደግሞ የሚለው እነዚህ ሰዎች በዓለማችን ላይ በጣም አዋቂና ብልጥ የተባሉ ሰዎችን እያፈላለጉ ነው ያሉት። በዚህኛው ምስል ላይም ደግሞ እንደጻፉት ከሆነ ምስሉ ራሱ አንድ የተደበቀ ሚስጥር አለው። አዋቂ የሆነ ሰው ደግሞ ያንን ሚስጥር ፈልጎ እኛ ጋር በቀላሉ መድረስ ይችላል። እናም መጨረሻ ላይ የተጻፈው መልካም እድል 3301 ነን ብለዋል። መጀመሪያ ላይ እንኳን በታየ ሰዓት ሁሉም ሰው ገምቶና አስቦ የነበረው አንድ ፕራንክ ነው ብለው ነበረ። ምክንያቱም እንደዚህ በቀላሉ የሚታይ ጽሑፍ ያለው አንድ ኢሜጅ ላይ ወይም ደግሞ ምስል ላይ የተደበቀና ለየት ያለ ሚስጥር ያለው አንድም ነገር አይታይበትም ነበረ። ስለዚህ ቀልድ ነው እንጂ ማንም ሲሪየስ ነው ብሎ ያሰብ አልነበረም። ግን ደግሞ ማን አወቀ ታዲያም ከጥቂት ጊዜ በኋላ ይህ ቀለል ብሎ የሚታየው ምስል በኢንተርኔቱ ዓለም ላይ በጣም ትልቅ ሚስጥር ሆኖ ሊገኝ እንደሚችል ማናቸውም አልጠበቁም፣ አልገመቱም ነበርም። ዓለም ድንቅ ናት በሚለው ፕሮግራም በድጋሚ ተገናኝተናል። ውድ ቤተሰቦች ይህ ምስል ፖስት ከተደረገ ከትንሽ ደቂቃ በኋላ ምስሉን ያየ ሰው እንዳለ እውነት የተደበቀ ሚስጥር ካለ ብለው ማፈላለጋቸውን ጀመሩ ወይም ቀጠሉ። አንዳንዱ ከለሩ ላይ ይሆናል ብለው ተጠራጠሩ። አንዳንዶቹ ደግሞ 3301 የሚለው ቁጥር ላይ ሚስጥር ይኖራል ብለው መጠራጠርና መፈለጋቸውን ቀጠሉ። ግን አንድ ሰው ጭንቅላቱን ተጠቀመና አዋቂ የነበረ ልጅ ይህንን ምስል ወሰደና ወደ ጽሑፍ ወይም ወደ ቴክስት ፋይል ቀየረው። ከዛ በኋላ ግን የፋይሉ መጨረሻ ላይ ወይም የቴክስቱ መጨረሻ ላይ ይህ ጽሑፍ ተጽፎ አገኘው። የሚለውም ደግሞ ጢባሪዮስ ክላውዲየስ ቄሳር ያለውም ይልና በመቀጠል ይሄ ኮድ ይታያል። ስሙ እንኳን በትክክል ይታወቃል። ቀደም ያለ የሮማ ገዢ ነበረ። ግን በመቀጠል ደግሞ የተገኘው ኮድ ሁሉም ሰው ከሚያውቀውና ከሚገምተው በላይ ነበረ ወይም ውጪ ነበረ። ግን ደግሞ አዋቂ ለሆኑ ሰዎች ከፊት ለፊቱ ቄሳር የሚል ቃል ስላለ አንድ ሲዘር ሳይፈር ወይም የቄሳር ኮድ እንደሆነ ሚስጥራዊ ቃል እንደሆነ በደንብ ተረድተዋል የሚያውቁ ጥቂት ሰዎች። ምክንያቱም ቀደም ባለ ጊዜ ክሪፕቶግራፊ የሚባል ቀለል ያለ ፊደላትን ማስቀመጫ ዘዴ ነበረ። በዚህ አጻጻፍም ደግሞ ፊደላትን በቁጥር ይቀይሩና ከፈለጉ ወደፊት ከፈለጉ ወደ ኋላ እያደረጉ እንደ ኮድ ይጠቀሙት ነበር። ዋና መነሻው ከታወቀ ደግሞ ቀጥሎ ያለው ፊደል ምን እንደሆነ በቀላሉ መለየትና ማወቅ ይቻላል። ጽሑፉ ላይ ደግሞ የተጻፈውና የተገለጠው ጢባሪዮስ ክላውዲየስ የተባለው የሮማኖች አራተኛ ነገስታት ነበረ። ስለዚህ እዚህ ቦታ ላይ ፊክስ የተደረገው ቁጥር 4 ነው ማለት ነው። ይህም ማለት ማንኛውንም ፊደል ካገኙ በኋላ 4 ወደፊት ወይም 4 ወደ ኋላ ካደረጉት ኮዱ ሚስጥራዊነቱን መበተንና መለየት ይቻላል። ስለዚህ የአልፋቤት ኮድ ስለሆነ እዚህ ጋር የተጻፈው ኮድ ላይ ደግሞ የመጀመሪያው ፊደል ኤል ያሳያል። 4 ስቴፕ ደግሞ ወደ ኋላ ሲኬድ ኤች ይሆናል ማለት ነው። ሁለቱ ቀጣዮቹ ደግሞ ኤክስ ናቸው። 4 ወደ ኋላ ሲኬድ ደግሞ ቲ ይሆናሉ ሁለቱም። ቀጥሎ ደግሞ ቲ ነው ያለው፣ እሱም ደግሞ 4 ወደ ኋላ ሲደረግ ፒ ይሆናል። የመጀመሪያ 4 ካራክተሮችም ግልጽ ከሆኑ በኋላ ይታየው የአንድ ዌብ ሊንክ መጀመሪያ እንደሆነ ያስታውቃል። ምክንያቱም ሁላችንም እንደምናውቀው HTTP ብሎ የሚጀምረው ሊንክ ነው ማለት ነው። ቀጥሎ ያሉትንም ልክ እንደዛው ዲኮድ ሲያደርጓቸው በመጨረሻ የወጣው የአንድ የፎቶ ወይም የምስል ሊንክ ሆነ። ምስሉም ሲከፈት ዳክዬ ሆነች፣ ግን ዳክዬው ላይ አብሮ የተጻፈ ነገር ነበረ። ጽሑፉ የሚለው ደግሞ አንተ እንደምታደርገው እየሆነ አይደለም የሚል ነበረ። አሁንም መጀመሪያ ላይ አንድ ሰው እየቀለደ ያለ መስሏቸው ነበረ። ግን የዳክዬ ምስል ላይ መጨረሻ ላይ አውት አለ፣ ከላይ ደግሞ ገስ የሚል ቃል አለ። ያ ራሱን የቻለ አንድ ምልክት ነበረ። በቀላሉ አውት ጌት የሚል አንድ ሶፍትዌር ነበረ። የዳክዬዋን ምስል ደግሞ አውት ጌት የተባለው ሶፍትዌር ላይ በከፈቱት ሰዓት ሬዲት ወደሚባለው ሶፍትዌር የሚመራ አንድ ሊንክ ተገኘም። ኮድ ውስጥ የነበሩት እንዳለ ልጥፎች ደግሞ አንድ ኮድ ነበሩ ወይም ደግሞ ድብቅ ነበሩ። እነሱን ዲኮድ ካረጉ በኋላ አንድ የመጽሐፍ ስም ሊገኝ ቻለም። እዛ መጽሐፍ ላይ ደግሞ የነበረው ምልክት ይሄኛው ቁጥር ነበረ 214399608 የሚል ቁጥር ተገኘም። ይህም ደግሞ ዳላስ ውስጥ የሚገኝ አንድ ስልክ ቁጥር ነበረ። በቁጥሩም በደወሉ ሰዓት ላይ አንድ የተቀዳ መልእክት ሊሰሙ ቻሉ። እሱም ደግሞ ይሄ ነበረ። Very good. You have done well. There are 3 prime numbers associated with the original final.jpg image. 3301 is one of them. You will have to find the other 2. Multiply all 3 of these numbers together and add a .com on the end to find the next step. Good luck. Goodbye. በዚህ ሰዓት ላይ ታሪኩ በአስገራሚ ሁኔታ ትልቅ ለውጥ ፈጥሮ ነበር። ይህ ነገር ከታወቀና ከተሰማ በኋላ ኦሪጂናሉ ምስል ኢንተርኔት ላይ በአንድ ምሽት ቫይራል ወጣ። የሁሉም አይምሮ ውስጥ ይመላለስ የነበረው አንድ ጥያቄ ነበረ። ይህንን ፐዘል የጀመረው ሰው ማን ነበረ? በዛ ላይ ደግሞ ይህ ሰው ዓላማውስ ምን ነበረ? ምንድነው የሚለው ጥያቄ ለሁሉም አስጨናቂ ሆነ። አንዳንዶቹ የኢንተለጀንስ ኤጀንሲዎች ሚስጥራዊ ስራ ነው አሉ። እነሱም ደግሞ በጣም አዋቂና ብልጥ የሆኑ ሰዎችን ለየት ላለ ስራ እየመለመሉ እየፈለጉ ነው አሉ። አንዳንዶቹ ደግሞ ከነጭራሹ ቀልድ ነው ብለው ተዉት ወይም ጣል አድርገው ሄዱ። ግን ደግሞ የዚህ ጉዳይ መጨረሻ ምን ሊሆን እንደሚችል
እስከዚህ ሰዓት ድረስ ማናቸውም አልገመቱትም ነበርም። በስልክ ላይ የተቀዳው ድምጽ እንደሚያሰማው ወይም እንደሰጠው ኢንፎርሜሽን ኦሪጂናል ምስል ላይ ሁለት ቁጥሮች ተደብቀዋል ብሎታል። ሁለቱም ቁጥሮች ካገኘህ በኋላ 3301 በሚለው ቁጥር ታካፍላቸዋለህ። መልሱን ካገኘህ በኋላ ደግሞ መጨረሻ ላይ .com ትጨምርበታለህ ነበር ያለው። ይህም ማለት የዚህ ጨዋታ ቀጣይ ፓርትም የሆነ ዌብሳይት ውስጥ የተደበቀ ነገር አለ ማለት ነው .com ስላለው። በመጨረሻም በደንብ ሲያፈላልጉ የተገኘው ኦሪጂናል ምስል ላይ የተደበቁ የነበሩት እነዛ ሁለቱ ቁጥሮች የኦሪጂናል ምስሉ ከፍታውና ወደ ጎን ያለው ልኬት ቁመቱና ስፋቱ እንደሆነ ደረሱበት። ሶስቱንም ቁጥሮች አንድ ላይ አድርገው ካካፈሉ በኋላ የአንድ ዌብሳይት ሊንክ አገኙ። ሲካዳ የተባለ የፌንጣ ምስልና ከፌንጣው ምስል በታች ደግሞ ቁልቁል የሚቆጥር አንድ ቁጥር ከመጀመሪያም ጀምሮ ነበር የደረሱበት። መቁጠሩን ከጨረሰ በኋላ ምስሉ አፕዴት ሆነ። የተለያዩ የጂፒኤስ መገጣጠሚያዎች ወይም ኮኦርዲኔቶች አንድ ላይ መዘርዘር ጀመሩ። በአጠቃላይ 14 የተለያዩ ሎኬሽኖች ናቸው። እነዚህም ሲጣራም ደግሞ 5 ሀገራት ላይ የሚገኙ ቦታዎች ሆኑ። ይህንን ፐዘል እየተከተሉ እዚህ ደረጃ የደረሱ ሰዎችም እርግጠኛ የሆኑት የነበረው ይሄ እንኳን ፕራንክ አይደለም ብለው አምነው ነበር። ወደ አድራሻውም ተጉዞ ቦታው ላይ በደረሱ ሰዓት A4 ወረቀት ላይ ፕሪንት ተደርጎ ተለጥፎ ነበር። ከፌንጣው ምስል በታች ደግሞ አንድ QR ኮድም አብሮ ተገኘ። ወደ ደቡብ ኮሪያ በተነገረው አድራሻ የደረሰው ግለሰብ ቦታው ላይ በሄደ ሰዓት ላይ የምታዩትን ምስል በቪዲዮ መቅረጽ ችሎ ነበር። QR ኮዱን ስካን ባረገ ሰዓት ላይ አንድ ምስል ወጣለት። ያ ምስል በራሱ ደግሞ ሌላ ቅኔ ነበረው። ቅኔውንም ከፈቱት በኋላ አንድ የመጽሐፍ ስም አገኙ። እዛ መጽሐፍ ውስጥም በድጋሚ የአንድ ዌብሳይት ሊንክ ሊያገኙ ቻሉ። ይሄ ሁሉ ነገር ግን ይሄን በቀላሉና እንደ ቀልድ አሁን እንደነገርኳችሁ ይሆን አይደለም፣ ወይም እናንተ ስትሰሙት የሚሰማችሁን ያህል የፈጠነ አልነበረም። ይህን ነገር ተራ በተራ ለማግኘትና ሚስጥሩና ቅኔውን ለመፍታት ረጅም ጊዜ ነበር የፈጀባቸው። እንደዛም ሆኖ ግን ታሪኩ በዚህ አያበቃም። ወደዚህ ዌብሳይት ከገቡ በኋላ ሊንኩን ተከትለው ከሄዱ በኋላ ታሪኩ እንደገና በድጋሚ ወደ ሌላ አቅጣጫ ይዟቸው ሄደ። ወደዚህ ዌብሳይት የደረሱ ሰዎች የፐዘሉ የመጨረሻ መንገድን ወይም መጨረሻ ጉዞ እንዲያደርጉ አቀባበል እያደረገላቸው ነበር። አርፍዶ ወደ ዌብሳይቱ ለደረሰ ሰው ከነጨራሹ አቀባበልም አልተደረገላቸውም ወይም ከነጨራሹ ቦታ አልነበረም። ቀድሞ የደረሱትም ሰዎች ደግሞ አቀባበል የተደረገላቸው በዚህ ሜሴጅ ነበረ። ምናልባትም እንግዲህ አርፍዶ የደረሱ ሰዎችን ሳይሆን ሰዎቹ ፈልገው የነበረው ዲኮድ ማድረጉን ወይም ቅኔውን መፍታቱን በጣም በፍጥነት ማድረግ የቻለና ቀድሞ የደረሰውን ብቻ ነበር ፍላጎታቸው። ቀደም ብለው ወይም ፈጥነው የደረሱ ሰዎች ካሉም እንኳን እነዛ ሰዎች ምን አጋጠማቸው ለሚለው ነገር እዚህ ደረጃ ላይ የደረሱ ሰዎች ከነጨራሹ ፍንጭ አልነበራቸውም። ከዛ በኋላ ግን ሲካዳ ወይም የፌንጣው ሰዎች ከነጨራሹ መልስ ሳይሰጡ አንድ ወር አለፋቸው። ከአንድ ወር ቆይታ በኋላም ሲካዳ ወይም ፌንጣዎቹ ሬዲት የተባለው ዌብሳይት ላይ አንድ ምስል ፖስት አደረጉ። ከፐዘሉ ጋር የተያዘ ደግሞ አንድ አስፈላጊ የሚባል አናውንስመንት ነበር። ይሄ ተጽፎ የነበረውም ደግሞ የምንፈልገው የነበረውን ሰዎች እኛ በትክክል አግኝተናል፣ ግን እዚህ ድረስ መድረስ ያልቻላችሁ ወይም ፈጠን ያላላችሁ ሰዎች ተስፋ አትቁረጡ፣ ምክንያቱም ይህንን እድል በድጋሚ ታገኙታላችሁ ከትንሽ ቆይታ በኋላ። ሁላችሁንም አመሰግናችኋለሁ 3301 ነን ብለው ነበር የጨረሱት። ይህም ማለት ሲካዳዎቹ ወይም የፌንጣ ሰዎች ትክክለኛ መረጃ ሰጥተዋቸዋል። እንደዛም ሆኖ ግን እነዛ ሁሉ ብዙ ጥያቄዎች በብዙ ሰዎች አይምሮ ውስጥ የሚመላለሰውን ጥያቄ የሚመልስም ማንም አልነበረም ወይም መልስ አልተገኘለትም ነበረ። እሱም ደግሞ የፐዘሉ ትክክለኛ ዓላማ ምን ነበረ? ከዚህ ጀርባስ ማን ያለው? እና ዋናው ጥያቄ ደግሞ የመጨረሻ ደረጃ ላይ ሲደረስስ ምን ይፈጠራል የሚለው ነው። ከትንሽ ቆይታ በኋላም ደግሞ የታወቀው ለካ እዚህ ድረስ መድረሳቸው ገና ጅምሩ ነበረ። በዛውም ይሄን ልንገራችሁና የመጀመሪያው ፐዘል ፖስት ከተደረገ በኋላ በጣም ብዙ ሰዎች የውሸት ሲካዳ 3301ን በማለት ፎርቻን የተባለው ዌብሳይት ላይና ሬዲት የተባለው ዌብሳይት ላይ የተለያዩ ምስሎችን ፖስት አድርገው ነበረ። በዛም የተነሳ ጉዳዩን ለሚከተሉ ሰዎች ወይም ለብዙ ማህበረሰቦች ነገሩ ግራ የሚያጋባ ሆኖ ነበረ። ምክንያቱም ፖስቱ በጣም ስለበዛ ትክክለኛው የትኛው ነው የሚለውን መለየት በጣም ከብዷቸው ነበረ። ይህ ግራ መጋባትንም ልብ ብለው ስላዩ ነገሩ እንዲያበቃና ሶሉሽን እንዲያገኝ ብለው ሲካዳዎች ራሳቸው አንድ ኦፊሻል የሆነ PGP የተባለውን የቁልፍ መንገድ ተጠቀሙና ፖስት አደረጉ። PGP ማለት ፕሪቲ ጉድ ፕራይቬሲ የሚባል አንድ ለየት ያለ መንገድ ነው። ልክ የባንክ ሳጥንን በሁለት ቁልፍ የሚከፈትበት አይነት ማለት ነው። ምክንያቱም ፊት ለፊት የሚፖሰተውን ኪ ወይም ኪወርዱን ሁሉም ሰው ያየዋል፣ ያውቀዋል። እሱም ደግሞ ፐብሊክ ነው፣ ህዝብ ነው። ሁለተኛው ደግሞ የሲካዳ ላፕቶፕ ላይ ወይም ኮምፒውተር ላይ ፕራይቬት ሆኖ ይቀመጣል። የዚህ ደግሞ ዋና ጥቅም የሚባለው ሲካዳዎች ራሳቸው በቴክስታቸው አድርገው አንድ ኢሜጅ ላይ ሳይንን ካደረጉ በዓለማችን ላይ ያለ ፖስቱን የሚያይ ማንኛውም ሰው እነዚህን ኪወርዶችን አንድ ጊዜ ክሊክ በማድረግ ትክክለኛ ሲካዳ ፖስት እንዳደረገው በትክክል ማረጋገጥና ማወቅ ይችላል። ይህም ማለት ደግሞ ካልሆነም መለየት ይቻላል ማለት ነው። አንድ ዓመት ሙሉ የተለያዩ የውሸት ምስሎች ፖስት ከተደረጉ በኋላ በመጨረሻም ጃንዋሪ 5 2013 ላይ ያም ማለት የመጀመሪያው ፐዘል ከተላከ አንድ ዓመት ከአንድ ቀን ከሆነ በኋላ ከሲካዳዎች ከራሳቸው ኦፊሻል የተባለ ሁለተኛ ኢሜጃቸው ወይም ምስላቸው ፖስት ተደረገ። ይሄኛው 100% የተረጋገጠ መልእክት ነበረ። ምክንያቱም ከታች ያስቀመጡት PGP የተባለው ቀደም ብዬ ነገርኳችሁ ኪ ማች ማድረግ ችሎ ነበረ። ሲካዳ 3301 የተባሉት እነዚህ አስገራሚ ሰዎች ተመልሰው መጥተዋል። ይህም ማለት ደግሞ ሁለተኛው ፐዝል አንድ ብሎ ተጀምሯል ማለት ነው። በአሁኑ የተፖስተው እንኳን እንደ መጀመሪያ ውስብስብ አልነበረም። ምስሉ ላይ አንድ ሚስጥራዊ መልእክት ነበረ። ያ መልእክትም ደግሞ ወደ አንድ መጽሐፍ መራቸው። መጽሐፉ ሲከፈት አንድ ሊንክ አለው። ሊንኩ
በተከፈተ ሰዓት ደግሞ ኤምፒ3 ኦዲዮ ፋይል ተገኘም። ድምጹን በተሰማ ሰዓት ላይ እንኳን አንድ ሙዚቃ ነበር የሚሰማው፣ ግን ከሙዚቃው በስተጀርባ የሙዚቃው ሞገዶችና ከጀርባ ደግሞ የሚሰማ ኪፕሌቶች ነበሩ። ድምጾቹንና ፍሪኩዌንሲውን አንድ ላይ ሰብስቦ ዲኮድ ካረጉ በኋላ የአንድ የትዊተር መመሪያ ያገኙ። ያም ሲከፈት ደግሞ የተለያየ ቁጥር ያላቸው ብዙ ኮዶች ፖስት ተደርገው ነበር። ኮዱም ደግሞ አንድ ለየት ወዳለ ወረቀት ምልክት ሊሰጣቸው ቻለ። ወረቀቱ ላይ ደግሞ በጣም ቆየት ያለና ሚስጥራዊ የሚባለው የዩኒክ ፊደላት የተጻፈበትና የሚገኝበት ነበር። እዚህ ድረስ ለደረሱ ሰዎች ደግሞ ይህ ጉዳይ ራሱን የቻለ ትልቅ ችግር ሆነባቸው። እዛው ትዊተር ላይ ደግሞ ሌላ ተጨማሪ ፍንጮችን ማግኘት ቻሉ። እነሱም ደግሞ 8 ጂፒኤስ ኮኦርዲኔቶች ወይም አድራሻዎችን ምልክት የሰጡ ነበር። እነዛ ሎኬሽኖች ወይም አድራሻዎች ደግሞ 4 ሀገራት ላይ የተለያየ ቦታ ላይ ዘርዘር ብለው የተቀመጡ ነበሩ። ልክ እንደ መጀመሪያው ባሁንም በተጠቀሰው አድራሻ ቦታው ላይ የተገኙ ሰዎች ፌንጣ ያለበትን አንድ ወረቀት ላይ እና ኪውአር ኮድ አብሮ ማግኘት ቻሉ። ያንን ደግሞ ተከትለው ሲሄዱ ቀጥታ ወደ ዳርክ ዌብ አስገባቸው። ዳርክ ዌብ ላይ ከገቡ በኋላ በአይነቱ ለየት ያለና ከባድ የሆነ ቻሌንጅ ተሰጣቸው። እዚህ ቦታ ላይ ከደረሱ ሰዎች መሃል በጣም የተወሰኑትና ጥቂት የሚባሉት ጉዳዩን ሶልቭ ማድረግ ችለው ነበር። በመቀጠልም ሌላ ፐዝልም አጋጥሟቸው ነበር። እሱንም ተከትለው ሲሄዱ ልክ እንደ መጀመሪያው ቀድሞ የመጡትን ተቀበሉ። አርፍዳችሁ ለመጣችሁት ደግሞ ዌብሳይቱ ተዘግቷል ተባሉ። በሁለተኛው ዙር 5 ወይ 6 የሚደርሱ ሰዎች እስከ ጫፍ መድረስ ችለው ነበር። ግን የሁለተኛው ፐዝል መጨረሻ ልክ እንደ መጀመሪያው የሲካዳ ኦፊሻል ሜሴጅ ደርሷቸው አይደለም መዘጋቱ የተገለጸላቸው። ማለትም ልክ እንደ መጀመሪያው ቀጣይ ሌላ ፐዝል እንለቃለን አላሏቸው ነበር። ስለዚህ ሁሉም ያለ ትዕግስት ቀጣዩን ፐዝል ይለቁልናል ብለው ያለ ትዕግስት ሲጠብቁ ነበር። እንደዛም ሆኖ ግን ለብዙ ወራት ምንም ነገር አልተሰማም። ጸጥ ነው ያሏቸው። ጸጥ ሲሉ ደግሞ የህዝቡ ጉጉት በጣም እየጨመረና እያደገ ሄደ። ጥያቄው ያው ራሱ ነው። መልስ ግን የሚሰጣቸው ማንም የለም። ምክንያቱም የመጨረሻ ደረጃ ላይ የደረሱ ሰዎች ምን ሆኑ? ሲካዳ ማን ነው? የዚህ ሁሉ ነገር ዋና ዓላማስ ምንድን ነው የሚለው አሁንም ጥያቄ ነው፣ አልተመለሰም። ብዙዎቹ ያሰቡት እንግዲህ የሲካዳ ጌም አብቅተዋል ብለው ነበር። እንደዛም ሆኖ ግን የታሪኩ መጨረሻ ገና አላበቃም ነበር። ካሁን አዲስ ፐዝል ይለቀቅብናል ብለው ሲጠብቁ ጊዜውም እየበረረ ሄደ። እንደዛው እየታየም ጃንዋሪ 2014 ደረሰ። ብዙዎቹ በጣም በጉጉት ሲጠብቁት የነበረው ልክ እንዳለፉት 2 ዓመታት በዚህ ዓመትም አንድ አዲስ ፐዝል ፖስት ይደረጋል ወይስ አይደረግም እያሉ እየጠየቁ ነበር። ከዛ በኋላ በመቀጠልም ሲካዳ 3301 የተባለው ዌብሳይት በድጋሚ በር አንኳኩቶ ገባ። ምስሉ ያው ራሱ ነው፣ ግን ፐዝሉ ወይም ጨዋታው አዲስ ነው። እንደሌላው ጊዜው ይሄ ምስል አንድ መጽሐፍ ጠቆማቸው። መጽሐፍ ውስጥ ደግሞ የዳርክ ዌብ ሊንክ ተደብቋል። ልክ እንደዛ ያለ ይቀጥላል ተብሎ ሲጠበቅ ግን ያሁኑ ፐዝል አንድ መጽሐፍ ላይ ብቻ ያንጃበበ ሆነ። የዚህ መጽሐፍ ርዕስም ደግሞ የነበረው ሊበር ፕሪሜስ የሚል ነበር። በላቲን ደግሞ ይህ ትርጉሙ የመጀመሪያው መጽሐፍ ማለት ነው። ከበኋላ ሲጣራም የታወቀው ይህ 74 ገጽ ያለው መጽሐፍ ሲካዳዎች ራሳቸው ነበር የጻፉት። ጊዜው ባይታወቅም ግን በድሮ ጊዜ ሩኒክ በሚባለው አልፋቤት የተጻፈ ነበር። አንዳንዴ ሪዩንስ የሚልም መጠሪያ ያለው። ከብዙ ሺህ ዓመታት በፊት ይህንን ቋንቋ ወይም እነዚህ ፊደላትን ሚስጥሮችን ከአንድ ቦታ ወደ ሌላ ቦታ ለማስተላለፍ ይጠቀሙባቸው ነበር። በእርግጥ ሁለተኛው ፐዝል ላይም ሲካዳ መርቷቸው የነበረው አንድ ለየት ያለ ወረቀት እንቆቅልሽ ቢሆንም ግን ተጽፎ የነበረው ሩኒክ የሚባለው ፊደላት ነበሩ። ምናልባትም ደግሞ ሊበር ፕሪሜስ ከሚባሉት ጋር ቀረብ ያለ ጠበቅ ያለ ግንኙነት ወይም ዝምድና ነበራቸው ተብሎ ተገምተዋል። እዚህ ከደረሰ በኋላ ያ የሲካዳ ደብዘዝ ብሎ የነበረው ታሪክ እየተገለጠ ይመጣል ሲባል መልሶ እየደበዘዘና እየጠፋ መሄድ ጀመረ። ምክንያቱም እዚህ መጽሐፍ ላይ ተጽፎ የነበሩት ፊደላት እጅግ በጣም ኢንክሪፕት የተደረጉ ድብቅ የተደረጉና ሚስጥር የተደረጉ ቃላት ነበሩ። ዲኮድ ለማድረግም በጣም ከጣጣሩ በኋላ ዳርክ ዌብ ላይ አንድ ሊንክ አገኙ። ግን ያን በተጫኑ ሰዓት ላይ ከነጨራሹ ሊከፍትላቸው አልቻለም። ሌላ ቦታ ላይ ደግሞ በድጋሚ አንድ ኤምፒ3 ሙዚቃ አገኙ። ቢያዳምጡትም ግን ማናቸውም ሊገባቸው አልቻለም። መጽሐፉ 74 ገጽ ነበረው። ከዛ መሃል ላይ 14 ገጹን በትክክለኛው ተጣጥረው ዲኮድ አድርገውት ነበር። ግን የቀረው 55 ገጽ ላይ ምን አይነት ነገሮች ተጽፈው ነበረ፣ ሚስጥሩ ምን ነበር የሚለውን ይሄን እንኳን ማንም አላወቀውም። እስከዛሬ ድረስ ሚስጥር ሆነዋል። በመቀጠልም 2015 ደረሰ። ምንም አይነት ድምፅ ሳይሰማ መልእክትም ሳይመጣ አለፈና ሄደ። ምክንያቱም ሁሉም የሚጠብቀው የሲካዳ አዲስ ሜሴጅም ሆነ አዲስ ፐዝል ከነጭራሹ ሊመጣ አልቻለም። አንዳንዶች ያሰቡት ምናልባት ሶስተኛው ፐዝል ከነጭራሹ መሟላት አልቻለም፣ ለዛ ይመስላል ሲካዳ የጠፋው ብለው አሉ። ይህን ያለ ሰውም እንግዲህ በትክክልም ምናልባት እውነታውን አውቆት ነበር ማለት ነው። ምክንያቱም 2016 መጀመሪያ ላይ ሲካዳዎች አንድ ፖስት ፖስቱ። ምክንያቱም በአሁኑ ፖስት በግልጽ የተናገሩት ቀጣዩ መንገድና ወይም በአጠቃላይ ኮዱ ያለው ሊበር ፕሪሜስ ውስጥ ወይም ቀደም ያለው መጽሐፍ ውስጥ እንደሆነ ገለጸላቸው። ይህም ብቻ ሳይሆን ሲካዳዎች ሶስተኛው ፐዝል ላይም አንድ ክፍተት ስለነበረ ሂንት ተሰጥቷቸው ነበረ። ምክንያቱም ሲካዳዎች እንዳሉት ከሆነ የመጽሐፉ ቃል ማለት ወይም ርዕሱ አንድ ካርታ ነው። እሱን መተርጎም ከቻላችሁ መንገድ አለው። ቁጥሩን ደግሞ ልክ ስታገኙ አቅጣጫ ታገኛላችሁ። ይህ መልእክቱ ከታየ በኋላ መጽሐፉ ላይ ያለው ቃልን ዲኮድ ካደረጉ እጅግ በጣም ሚስጥራዊ የተባለና ድብቅ የሆነ ለየት ያለ አድራሻን ጠቁሞ
ጠቁሞናል ብለው ማሰብ ጀመሩ። እንደዛም ሆኖ ግን ሁሉም ቢጣጣርም እስከዛሬ ድረስ ይህንን መጽሐፍ ወይም ሊበር ፕሪሚየምስ የተባለውን መጽሐፍ ማንኛውም ሰው ዲኮድ ሊያደርገው አልቻለም። ሲካዳ 3301 የተባለው ይህ ዌብሳይት የለቀቀው ፐዝል እንዳለ ሁሉም ደጋግሞ ቢያዩትም አንዱን ጥያቄ ሳይፈቱት ሌላ ጥያቄ እየፈጠረ እንቆቅልሹ በጣም እየተደራረበ ሄደ። ሌላው ቀርቶ እንኳን በግልጽ ጽፎትና ፍንጭ ሰጥቷቸው የነበረውን ነገር ምንነቱን ለማወቅ ቢሞክሩም እስካሁን ድረስ መልስ አላገኙም። በተለይ ደግሞ ዋናው ነገር ሲካዳ ማን ነው እና ኮዳቸው ደግሞ 3301 ባለትስ ምንድነው የሚለው ትልቅ ጥያቄ ሆኖ ቀርቶ ነበር። ከበኋላ ግን እንደታወቀው ከሆነም የመጀመሪያ ፐዘል ላይ ተካፋይ የነበሩት ቀድሞ የደረሱት ሁለቱ ማርከስ ቬነር እና ኑክስ ፖፑል የተባሉ ግለሰቦች በተጠየቁ ሰዓት ላይ በኢንተርቪው እንደተናገሩት ከሆነ ከተመረጠን በኋላ ዳርክ ዌብ ውስጥ የሚገኝ አንድ ለየት ያለ ድህረ ገጽ ላይ ስራ እንድንሰራ መድረክ ሰጡን። እዛ ቦታ ላይ ደግሞ ሌሎች የተመረጡ አባላትን ጨምሮ 3301 የተባለውን ሳይት ፋውንደር የሆኑት ወይም መስራቾችም አብሮ ይገኙ ነበረ። ከዛ በኋላም የተወሰነ ምርመራና ጥናት በተደረገ ሰዓት ላይ ሲካዳዎች በግልጽ እንደተናገሩት ከሆነ እኛ የሲአይኤ ሰዎችም አይደለንም፣ ምንም አይነት ኤጀንቶችም አይደለንም፣ ወይም ደግሞ ህገወጥ ድርጅቶችም ሆነ ኤጀንሲዎች አይደለንም ብለዋል። የኛ ዓላማችን ዲጂታል ፕራይቬሲን ፕሮቴክት ማድረግ መጠበቅ ነው የምንፈልገው። ይሄ ደግሞ እያንዳንዱ ሰው መሰረታዊ መብቱ ነው ብለን እናምናለን የሚል ነበረ መልሳቸው። ከተመረጡ በኋላ በእርግጥ ልጆቹ የክሪፕቶግራፊክስ የተለያዩ ሶፍትዌሮችን ዲቨሎፕ ማድረግና የማልማት ስራ ሰጥተዋቸው ነበረ። ያንን ስራ ደግሞ ለመስራት የተመረጡት የተለያዩ የቡድን አባላት አንፈልግም ብለው ተወጥተው ነበረ። ማርከስ ዌነር እንዳለው ከሆነ እስከ 2012 መጨረሻ ድረስ በጣም ብዙዎቹ የተመረጡ አባላት ስራውን አንፈልግም ብለው ተወጥተው ነበረ። እኛም ደግሞ እየሰራን እያለ አንድ ቀን በድንገት ድህረ ገጹ እንዳለ ክራሽ አረገ። ዳርክ ዌብሳይትም ሙሉ ለሙሉ ኦፍላይን ሆነ። ጭራሽ ሁለተኛው ፐዘልን ያሸነፉና የደረሱ ሰዎች እዚህ ፕሮግራም ላይም ተካፋይ ላደረጓቸውም ነበር። ለነሱ ኢሜል ልከው የተወሰነ ቀን ብቻ ጠብቁን ታገሱን ነበር ያሏቸው። ከዛ በኋላ ግን ሜይ 2013 ላይ ጠብቁን ካላቸው በኋላም ሲካዳዎች ለስከ መጨረሻው ድረስ የነበራቸውን ግንኙነት አቋርጡ። ሶስተኛው ፐዘልን ደግሞ እኒ ከተባለ እስከ መጨረሻ ዙር እንኳን ማንኛውም ተሳታፊ ከነጨራሹ መድረስ አልቻለም ነበር። ማለት እስካሁን ድረስ የወጣውን ኢንፎርሜሽን ስናይ የደረሰ ማንም አልነበረም። በአሁኑ ሰዓት ላይ ሲካዳ 3301 የተባለው ይህ የዓለማችን አስደናቂው ፐዘል ከታየና ከተሰማ 14 ዓመት አልፎታል። እንደዛም ሆኖ ግን በኢንተርኔቱ ዓለም ላይ አንድ ትልቅ ሚስጥር ነው። ወይ አንድ ግለሰብ ወይም አንድ ድርጅት ይህን ያህል ከባድ የሆነና ሊፈታ የማይችል እንቆቅልሽ የሆነ ፐዘል እንደ ቀልድ አድርጎ ያለምንም ዓላማ እንዴት ሊሰራ ይችላል? የተለያየ ሀገራት ላይ የተለያየ ቦታ ላይ እየሄዱ በአካል ፖስተር መለጠፋቸው የአንድ ግለሰብ ስራ እንኳን እንዳልሆነ በደንብ ያስታውቃል። ብዙዎቹ እንደሚስማሙት ከሆነ የሆነ ለየት ያለ የማይታወቅ ሚስጥራዊ ማህበረሰብ የሰራው ስራ ነው ብሎ ይስማማሉ። ግን በአጠቃላይ ይህን ሁሉ ከሰማችሁ በኋላ እናንተ ምን ትላላችሁ? ያላችሁን ሐሳብ አስተያየት እስቲ እናንተ በኮሜንት አጫውቱኝ የገባችሁ ነገር ካለ። እርግጠኛ ነኝ ኢንተርኔት ላይ ስለተፈጠሩ የተለያየ አወዛጋቢ ሚስጥራዊ ታሪኮች በደንብ የምትበረብሩና የምትከታተሉ ሰዎች ካላችሁ ስለ ሲካዳዎች እንኳን ትንሽም ቢሆን ሰምታችሁ ሊሆን ይችላል። ግን በአጠቃላይ ታሪኩ ምን ነበረ ካላችሁ ይህንን ይመስላል። ከዚህ በኋላ ሲሄን እንቆቅልሽ የሚፈታው ሰው ይመጣል ወይስ እንደዚሁ ሳይታወቁ ልም ጭልጥ ብለው ይጠፋሉ? ሐሳብ አስተያየታችሁን በኮሜንት አካፍሉኝ። ቪዲዮ ከተመቻችሁ ላይክ አድርጉ። ያላችሁን ሐሳብ አስተያየት በኮሜንት ግለጹ። ለጓደኞቻችሁም ሼር አድርጉ። ለቤቱ አዲስ ሆናችሁም ሰብስክራይብ በማድረግ ቤተሰብ ሁኑ። ልክ እንደዚህ ያዝናኑ ቁም ነገር የሚያስጨብጡ የተለያዩ ቪዲዮዎችን በዚህ ዩቲዩብ ቻናል ተራ በተራ አቀርብላችኋለሁ። በሌላ ምርጥ ቪዲዮ በድጋሚ እስከምንገናኝ ድረስ አቅራቢያችሁ ቃሲም መካ ነበርኩኝ። ደህና ሁኑ። ባባይ